ትናንትና ብሩኬ አምልጦት እኮ ነው ይመስለኛል። እየመላጣ ልጅ አለው አምልጦት ይመስለኛል። እና ያንን እንትን ቪዲዮ እየቆረጡ በጣም ብዙ ሰው ሼር አድርገውበታል። እና እንግዲህ ሀይሚ ዛሬ በጣም ተናዳለች ሁሉ ማለት ነው። ወንድሞቼ ስትለው ወንድሞችን እዚህ ጋር ትጥሬስ እያለ ነበር። እሱም ደግሞ በኢየሱስ ግን እንደዚህ እየተረካከሳችሁ እንዲያው ያመጣችሁት ገንዘብ ባፍንጫችሁ ቢወጣ ምን አለ? ከሁሉም ነገር ክብር ይበልጣል። ማርያምን በኢየሱስ እንደዚህ እየተረካከሳችሁ የምታመጡት ነገር ቢቀርባችሁ ዘረ በጣም ነው የሚደብረው። ከምንም በላይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይናለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ሁሉ መልካም ነው? ሁሉ ሰላም ነው? አለን መተናል ይላል። ኤፋም ተናዷል። በኢየሱስ ስም ኤፋም ተናዷል በጣም በመድኃኒዓለም። ብሩኬ እኮ ግን ሁሌ ይላል ታሰባችሁ ሀይሚ ጋር ራሱ የሆነ የቀሉ እንኳን ቪዲዮ ሲሰሩ አንቺ የእንትን ልጅ ይላል እና ብሩኬ ለምዶበት ይመስለኛል። ግን ደግሞ ከተመልካቾች አባባሳችሁት። ደግሞ ዛሬ ኮሜንት ላይ ራሱ እንዴት ይመላጣልሽ ትላለህ ምናምን እያላችሁ ስታባብሱም ነበረ። ይደብራል። ሰውና ሰውን ለማስታረቅ ሞክሩ፣ ነገር አታባብሱ። ውጭ ማርያምን ያስጠላል። እና ብሩኬ ለምዶበት ነው የሚመስለኝ። በቃ ይህ መላጣ ልጅ የሚባለው ነገር ለምዶበት ነው የሚመስለኝ እንጂ ጋሼን ያከብረዋል፣ ወደዋል። እውነት ለመናገር እና ግን የለመደበት ነገር ስለሆነ ይመስለኛል። ብቻ ግን በጣም እየተነጋገሩ ነው ሀይሚ ጋር በኢየሱስ ስም። ኧረ ተው፣ ትዳር እንደዛ አይደለም። እናንተ ልክ በዚህ እድሜያችሁ ልቅንስ ጥሩ ኑሮ ነው የምትኖሩ። ጥሩ ነገር አላችሁ። ተጋብታችሁ ልጃችሁን በልጅነታችሁ አታፈሩም። ተመጨቃጨቅ ሁሉ እኮ ነው። የምሬ ነው። የእውነት ዛሬ ቢወልዱ ተጋብተው ቢወልዱ ማርያምን በጣም ደስ ይላል። የምሬ ነው የምላችሁ። ምንም አይቸግራቸውም እኮ አሁን ላይ እነሱ ልጅ ቢወልዱ። የምሬን ነው የምላችሁ። ልጃቸውን ወልደው ማሳደግ ሲችሉ ዝም ብሎ ይጨቃጨቃሉ። ስማ የእውነት ከሆነ እንዲህ የምትጨቃጨቁት እንትን የእውነት አይደለም እኮ ግን ድራማ ነው። ግን ይደብራል። እውነት መከባበር የሚባል ነገር አለ። ተከባበሩ። ማርያምን በጣም ነው የሚደብረው። እየተከባበራችሁ ቢሆን ጥሩ ነው። ካልተከባበራችሁ ምን ይሰራል? እስማ እንደዚህ ሆናችሁ ያመጣችሁት ብር ለምን አይቀርባችሁም? ምን ይሰራላችኋል? ክብር ይበልጣል እኮ ከሁሉም ነገር። ክብር ይበልጣል። ማርያምን ተከባበሩ። ተከባብራችሁ ያመጣችሁት ነገር ሲሆን ደስ ይላል። እንደዚህ እየተሰደባችሁ ፎቶ ማውረድ መወርወር ምናምን መከባበር የሚባል ነገር አለ። ሴት ልጅ ባሏን ታከብራለች፣ ወንድ ልጅ ደግሞ ሚስቱን ያከብራል። እንደዚህ አይነት ነገር ውሰዱ እላለሁ በዚህ አጋጣሚ። እዚያ ካልሆነ ጥሩ አይደለም። እና ኮሜንታተሮች ትምህርት አትወስዱ መቼም። እናንተ ዝም ብላችሁ አታሽቃብጡ። እነሱ ነገ እንዲህ ናችሁ። እስኪ ዝም ብላችሁ ከነፈሰበት አትንፈሱ። ስማ ተነፈሰበት መንፈስ እንዱ ሲያስጠላ ስማ ብላችሁ የሆነ ግር አለበት ቦታ ላይ መንፈስ ስትወዱ ግን በመድኃኒዓለም በኢየሱስ ስም ምንድን ነው የሚሰሩት እንኳን ብላችሁ ማስተዋል አለባችሁ። ዝም ብላችሁ ጭር አትበሉ። ለማንኛውም ግን ተረጋግታችሁ ፕራንክም ቢሆን ድራማ ለመስራት ሞክሩ። እየተረካከሳችሁ አትስሩ እላለሁ። ብሩኬና ሀይሚ ይመቻችሁ። የስራ ሰዎች ናቸው። አይኖ ግን ጥሩ አይደለም እንደዚህ እየሆናችሁ። እውነት ለማስመሰል ነው አይኖ